ከጓደኛዬ ጋር ልጆቻችንን ትምህርት ቤት ካስገባን በኋላ አንድ ተመላልሰን ሻይ የምንጠጣበት ቤት ያለች የልጆች እናት አለች። በጣም ቆንጆ ሻይ ነው የምታፈላው። በጣም ጎበዝ ልጅ ናትና ታሪኳን ሰምተን በጣም ነበር ያሳዘነችን። እኔ በቃ አንጀቴን ነበር የሚበላኝ ታሪኳ። በጣም ነው የምታሳዝነኝና እቺ እናት የምትሰራውም የምትተኛውም እዚሁ ስራ ቦታዋ ላይ ነውና ታሪኳን ከነገረችኝ በኋላ መፍትሄ ልፈልግላት በጣም ሳስብ ነበር እና ሰሞኑን ቴምር ሪል ስቴት ከ30% እስከ 35% ያወጣውን ቅናሽ ስንሰማ እጅግ በመደሰት ቢያንስ ማረፊያዋን ለመለየት ከቴምር ሪል ስቴት ጋር በመተባበር 35% ቅናሹን በመጠቀም በ5,310,500 ብር ሙሉ ክፍያ አያት ፈረስ ቤት የሚገኘውን ባለ 2 መኝታ 86 ካሬ ከድርጅቱ ጋር በጋራ በመሆን ከፍለንላት የቤት ባለቤት አርገናታልና በጣም ነበር ደስተኛ የሆነችው። ቴምር ሪል ስቴት 7 ሳይቶችን ገንብቶ ያስረከበና በተመጣጣኝ ዋጋ መኖሪያ ቤቶችን በማቅረብ ከኢትዮ ሪል ስቴት እውቅና ያገኘ ሲሆን ቴምር ሪል ስቴት ከ30 እስከ 35% ቅናሽ በካሬ 61750 ብር ጀምሮ ለመኖሪያ ቤት ተመራጭ በሆነችው በፒያሳ አያት ሶማሌ ተራና ጋርመንት በሚገኙ የመኖሪያ ህንጻዎች ላይ ልዩ ቅናሽ አድርገዋል። በዛ ላይ ምቹ የሆነ አከፋፈል ዘዴ ሲኖራቸው ከ10% ቅድመ ክፍያ ጀምሮ ያለወለድና በመሃል ምንም አይነት የዋጋ ጭማሪ ሳይኖር ባችሁ አስፈላጊ የሆኑ መሰረተ ልማት የተሟላላቸው መኖሪያ ቤቶችን ቀድማችሁ የግላችሁ አርጉ ላለው እንዲሁም ከ40% በላይ ለሚከፍሉ የ20% ቅናሽም አዘጋጅተዋል እና እርስዎም ይህ እድል ለአጭር ጊዜ ብቻ የሚቆይ ስለሆነ የእድሉ ተጠቃሚ ሆኑ። ለበለጠ መረጃ ስልካቸውን ከላይ አስቀምጥላችኋለሁ። ወዳችኋለሁ። ባይ ባሉን እንደማስመልክተን የተለያዩ ዲስካውንቶችም አሉን። ከዚህ በፊትም የነበሩ ዲስካውንት አለን። እስከ 30% ድረስ የሚደርስ ትልቅ የሆነ ዲስካውንት አለን። ያ ዲስካውንት ማለት ከብዙ ነገር ስናየው ቤት ገዝተው ተጨማሪ ደግሞ ሱቅ የሚያገኙበትን ኦፖርቹኒቲ ያመቻቻልና እስከ 6 ሚሊዮን ብር የሚደርስ ትልቅ የሆነ ዲስካውንቶች ይኖራል። 6 ሚሊዮን ብር ድረስ የሚደርስ ትልቅ ዲስካውንቶች ይኖራል። ከዛ በተጨማሪ ደግሞ ቤታቸውን ከቴምር ሲገዙ የጉዞ የሚሆናቸውን የማይል ስጦታ ከሼባ ማይልስ ጋር የማይል ስጦታ የምናበረክትላቸዋለን ማለት ነው። እንደሚከፍሉት ፔመንት ይታይና ለእያንዳንዱ ከማንኛውም ሰው ከቴምር ቤት ሲገዛ የሼባ ማይልስ ስጦታ እናበረክታለን። ቤቶትን ከቴምር ጉዞትን ደግሞ በኢትዮጵያ አየር መንገድ እናለን። በዛው ከኢትዮጵያ አየር መንገድነት በአጋርነት አብረን ስለምንሰራ ማለት ነው። በጣም ደስ ይላል። የት ነው አሁን አዳዲስ እየገነባችሁ ያላችሁት? አሁን ላይ ያሉን ሳይቶች አሪፍ የሚባሉ ሎኬሽኖች ላይ ያሉን እዚሁ አፍሪካ ንብረት ፊት ለፊት የሚገኝ G+15 የሆነ ዘመናዊ ሞሎችን ያሉት እና እንዲሁም ደግሞ ተጨማሪ ደግሞ አፓርትመንቶች ያሉት ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ከ69 ካሬ ጀምረው በፈለጉት ካሬ ሜትር አማራጭ ላይ ያሉ ቤቶች አሉ። ቅድመ ክፍያውን ከፍለው እንዲሁም ደግሞ ዲስካውንቶችን ተጠቅመው ከፈለጉ 100% የሚከፍሉ ከሆነ ደግሞ ተጨማሪ የሆነ ቤቱን የሚፈልጉ ከሆነ ቤቱን መግዛት ይችላሉ። ዲስካውንቱን ደግሞ ከተጨማሪ እንድካዩት ደግሞ ሱቅ ተጨማሪም በገዙት ቤት ማግኘት ይችላሉ ማለት ነው። ቤት መኖሪያ ቤት ሲገዙ ሱቅ ተጨማሪ ማግኘት ይችላሉ ማለት ነው። በጣም አሪፍ። እስካሁን ግን ምን ያህል ቤቶችን አስረክባችኋል? ያው ለታማኒነት እንግዲህ ቤት ትልቁ ኢንቨስትመንት ነው ይባላል እና ምን ያህል ቤቶች አስረክባችኋል? እስካሁን ከ8 በላይ ፕሮጀክቶችን ሰርተን አስረክበናል። በዚህ ባለፈው 7-8 ዓመታት ጊዜ ውስጥ ወደ 8 የሚደርሱ ፕሮጀክቶችን ሰርተን አስረክበናል። ያን አስረክበናል ስንል ምን አይነት እንትኖች ነው ያሉት? 100% ተረክበው ደንበኞች እየኖሩባቸው ያሉ ሳይቶች ናቸው። ቀጣይ ዓመትን ስንጨምር ደግሞ ቀጣይ የምናስረክባቸው እንደዚህ በተመሳሳይ ወደ 4 የሚደርሱ ፕሮጀክቶች ይኖሩናል። ፊኒሺንግ ላይ የደረሱ ስትራክቸራቸውን የጨረስናቸው ፕሮጀክቶች ይኖሩናልና ቴምር ላይ ደንበኛ ሲመጣ መረከብ ምንም የሚያስብበት ጉዳይ አይደለም። ያንንም ደጋግመን አሳይተናል። መረከብ የሚባለው ነገር ቀላል መሆኑን ለደንበኞች ከአንድም 8 ሳይቶች ላይ ደጋግመን አሳይተናልና አሁን ላይ የሚመጡትም ሳይቶች ያንን ደግሞ ቀለል አድርገን ማሳየት ነው የምንፈልገው ለደንበኞች። የግንባታ ጥራታቸውን ጠብቀው በተባለላቸው ሰዓት ዴሊቨር መደረግ፣ ምንም አይነት የዋጋ ኢንፍሌሽን ሳይኖርባቸው፣ የዋጋ ጭማሪ ሳይኖርባቸው በተዋዋሉበት ብር በኢትዮጵያ ብር ተዋውለው ምንም አይነት ዋጋ ጭማሪ ሳይኖረው ፊክስድ በሆነ ፕራይስ በተባለላቸው ሳይት ደግሞ በተባለለት ሰዓት ደግሞ ዴሊቨር እናደርጋላቸዋለን ማለት ነው። ስለዚህ ከከፈሉ በኋላ ምንም አይነት ጭማሪ አይኖርም ማለት ነው። ምንም አይነት ጭማሪ የለባቸው። ይህም በቃል ብቻ የምንናገረውም ሳይሆን ውላችን ላይ የሚያስገባ ነው ነገር ስለሆነ ደንበኛው የዶላር ግሽበት፣ የዋጋ ማስተካከያ አይመለከተውም ብለን ሁሉንም እንትኖች በሰንጠረዥ ሰርተን ኢቭን ሰከንድ ሰር ፔመንት የሚከፍሏቸውን ክፍያዎችን
በስነ ስርዓት ሁሉንም ማስቀምጠን ስላለ ምንም አይነት ተጨማሪ ክፍያ ደንበኛ አይከፍልም። በተለይ ደግሞ በውል መሆኑ አስተማማኝ ያደርገዋል በደንብ። ቴምር ሪል ስቴትን ከሌሎች ሪል ስቴቶች ምን ይለየዋል? ያው ቴምር ሪል ስቴት ቅድም ለማንሳት እንደሞከርኩት በብዙ ነገሮች ይለየዋል። የመጀመሪያው ነገር በዴሊቨሪ ቅድም እንዳልኩሽ ቶሎ ዴሊቨር በተባለ ቃላችን ጠብቀን ማስረከባችን። ሁለተኛ የተለያዩ ሎኬሽኖች ላይ ደንበኛ በፈለጋቸው ሎኬሽኖች ላይ ቤቶችን ማግኘት መቻሉ። ወሳኝ የሚባሉ የአዲስ አበባ ቦታዎች ላይ ለማከራየትም ለዶላር በማከራየት የሚፈልጉ ሪተርን ኦፍ ኢንቨስትመንት የሚፈልጉ ለመኖሪያ የሚፈልጉ ሁሉ የተሟሉለትን በማድረግ እስካሁን በመጣንበት ርቀት መጠናል። ሌላው ቅድም ያነሳውልሽ ተጨማሪ ክፍያ አለመኖሩ። ምንም አይነት ዶላር ማቴሪያል ጨመረ፣ ኮንስትራክሽን እቃዎች ጨመሩ፣ ደንበኛው 10 ሚሊዮን ብር 12 ሚሊዮን ብር የገዛውን ቤት ወይ 8 ሚሊዮን ብር የገዛውን ቤት ልክ ሲጠናቀቅ 20 ሚሊዮን ብር ሆኗል 16 ሚሊዮን ብር ሆኗል ምንም የምናስከፍልበት ምን ክፍያ የለም እና ይህን በማድረጋችን ከብዙዎቹ ተለይተናል። በግንባታ ጥራታችንም ደግሞ በደንብ እንለያለን። ግንባታ ኮንስትራክሽን ላይ ብዙ ዓመት ኤክስፔሪንስ ስላለን ኮንስትራክሽን ራሳችን ነው የምንገነባውም። ያ የኮንስትራክሽን ኤክስፔሪንስ ትልቅ የሆነ የቴምር የራሱ የኮንስትራክሽን ቲም አለው። በተባለው ሰዓት ዴሊቨር የሚያደረጉ ሚስጥር ዋነኛው ነገር ራሳችን ኮንስትራክሽኖችን መስራታችን ነው። ትልቅ የሆነ የኮንስትራክሽን ቲም ስላለን ነው። ሌላ ሰው አሳልፈን ስንሰጥ ብዙ ጊዜ ዲሌዎች ይፈጠራሉ፣ ወደኋላ መጓተቶች ይመጣሉ። ያ እንዳይፈጠር ደግሞ እኛን ማኔጅ የምናደርገው ኮንስትራክሽኑም እና ያ መሆናችን ሪል ስቴት ካምፓኒ መሆናችን በደንብ ይለየናል። ከጥራትም አንጻር ደግሞ አስተዋጽኦ አለው። ሌላው ደግሞ በዋነኝነት እንትን የምናደርገው ነገር ነው ፎከስ አድርገን እየሰራን ያለ ነው እዚህ ሪል ስቴቱ ላይ ብቻ ነው። ወደ ላይ ቢዝነስ የገባ ነው ነገር የለም። እዚህ ላይ ፎከስ አድርገን መስራታችን ያው ውጤታችን በዛ የመጣ ነውና ታማኒነት በሰዓቱ ዴሊቨር ማድረግ እነዚህ የመጡት ፎከስ አድርገን የምንሰራው ሪል ስቴቱ ላይ ብቻ ስለሆነ ነው። ሀሳባችንም ሳይበታተን ፎከስ አድርገን እዚህኛው ነው የሰራን ያለው። በጣም አሪፍ ነው። ሰው እናንተ ጋር ሲመጡ ቤት የሚፈልጉ ሰዎች ምን አይነት የካሬና የመኝታ ቤት አማራጭ ያገኛሉ? የመኝታ ቤት አማራጮች ካየን አሁን ለምሳሌ አዲስ ያወጣነው ሳይት ላይ ኦልሞስት እዛ ላይ ከባለ 1 ሜትር እስከ ባለ 3 ሜትር ነገሮች ይኖሩናል። ባለ 1 ሜትር ከ69 ካሬ ጀምሮ እናገኛለን። ባለ 2 ሜትር ደግሞ 90 ካሬ ከዛ ጀምሮ እናገኛለን። ባለ 3 ሜትር ደግሞ ከ121 ካሬ እስከ 142 ባሉት ካሬዎች እናገኛለን። እነዚህ አይነት ኢንተርቫሎች ይኖሩታል። ይሄን ካሬ የምናገኘው ቡልጋሪያው ሳይታችን ላይ ነው። ቡልጋሪያ ላይ በሚገኘው ከአፍሪካ ህብረት ፊት ለፊት ያ ሳይት ከሁሉም ቦታ ሴንተር ነው። ለሜክሲኮ፣ ለቦሌ፣ አፍሪካ ህብረትን ጨምሮ ሁሉን የያዘ ቦታም ስለሆነ ሴንተር ቦታ የምንለው ነው። የእምነት ተቋማትን ብናይም መስጊድ፣ ቤተክርስቲያን እንዲሁ ለቸርች ለሁሉ ነገር ቦታ ቅርብ የሆነ ስለሆነ ከብዙ ፋሲሊቲዎች አንጻር ቤስት የምንለው ሎኬሽናችን ነው አንደኛው ሳይታችን። እንዲሁ በተጨማሪ ደግሞ ሌላ ሳይታችን ላይ ደግሞ እንዲሁ አቧሬ ቤተመንግስት አካባቢ ላይ እዛ ላይ ባለ 3 መኝታ የተወሰኑ ቤቶች ቀርተውናል። ያም አሪፍ የሚባል ሎኬሽን ነው። ከጸጥታም አንጻር ከቦታው መልማት አንጻር ለካሳንቺስም ለአቧሬም ከሁሉም ነገሮች አንጻር ሴንተር የሚባል ቦታ ነው። ለመከራየትም ለልኑርበት የሚባል ከሴኩሪቲ አንጻር ከብዙ መንገድ የምናየው ሳይት ስለሆነ አሪፍ የምንለው ሳይታችን አቧሬ ላይ ያለን እዛ ላይ ባለ 3 መኝታዎች እናገኛለን። ባለ 3 መኝታ ነው ያለው እዛ አሁን። አዎ የአፓርትመንት አማራጮቻችን እንዲሁም ፒያሳ ላይ የተወሰኑ ቤቶች ይቀሩናል። ሊሴ ትምህርት ቤት ጀርባ ላይ እነዚህ አማራጮች ይኖሩናል። እንደ አማራጭ ካየነው ከትላልቅ ካሬዎች ጀምራሉ። ከ180 ካሬ ጀምሮ እስከ 145 ካሬ የምንለው በፍሎር 2 ቤት ብቻ የሆነ አያት ላይ አሪፍ የሆነ እንትናል። ኦልሬዲ ስትራክቸሩን ጨርሰን ፊኒሽንግ እየሰራ ነው የምንገኘው። ፊኒሽንግ ስራው ላይ ያለ ነው። ከ8 ወር እስከ 10 ወር ባለው ኢንተርቫል የምናስረከው ሳይት ነው። ለመረከብ ዝግጁ ያደረግነው ሳይት ነው እና እዛ ላይም ዲስካውንቶች ይኖሩናል። ደንበኛው እንደመረጠው የሆነና የተሻለ ደግሞ ሰፋ ያለ ቤት ካሬ እንፈልጋለን ለሚል ደግሞ አያት ላይም ሰፋ ያለ ቤቶች አሉ። ስለዚህ ሰፋ ያለ ቤት የሚፈልግ የአያት አማራጮችን መጠቀም ይችላል። በሱቅ ደረጃ ደግሞ ካነሳ ነው ገላን ኮንዶሚኒየም ካወቁት ብዙ ሰዎች ያውቁታል። እዛ ላይ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ቅድመ ክፍያ ከ500 ሺህ ብር ጀምሮ እናገኛለን። የሱቅ ማለት ነው። ሱቅ
እንዲሁም ደግሞ እዚህ ቡልጋሪያ ሳይት ላይ እዛ ላይም ሱቆች ይኖራል። ከአንደኛ ፍሎር እስከ አምስተኛ ከግራውንድ ፍሎር እስከ አምስተኛ ፍሎር ላይ ሱቆች ይኖራል። እንዲሁም ደግሞ ፒያሳ አድዋ 00 የምንለው እዛ ላይም ደግሞ ከጊዮርጊስ ቤተክርስቲያን ፊት ለፊት እስከ ግራውንድ ጀምሮ ከሰሚ ቤዝመንት ጀምሮ እስከ 3ኛ ፍሎር ድረስ አማራጮች ይኖራል። ሱቆች ላይ የካሬ አማራጮች አሏችሁ? የካሬ አማራጮች ሱቆች ላይ በደንብ የካሬ አማራጮች የተለያዩ ካሬ አማራጮች አሉ። 20 ካሬ፣ 16 ካሬ፣ 29 ካሬዎች፣ 35 ካሬዎች የተለያዩ ካሬ አማራጮች ይኖራሉ። ደንበኛው እንደሚችለው አቅም ደንበኛው እንደሚችለው አከፋፈል ሲስተም አድርገን እና እንደ ፍላጎቱ በመረጠው ሳይት ላይ ብዙ አማራጮችን ይዘን የመጣ ነው። ከነዛ በመረጠው ሎኬሽን ላይ ያንን ማስተናገድ እንችላለን። በጣም አሪፍ። አሚኒቲስ ምን አሚኒቲዎች አሟልቷል ቤቶቻችሁ? ቤቶቻችን አሚኒቲስ እና ብዙ ነገሮች የተሟላ ናቸው። 24 ሰዓት የሚሰራ ባካፕ ጄኔሬተር ይኖረናል። ሊፍቶቻችን 24 ሰዓት ነው የሚሰሩት፣ መቆራረጥ አይኖርም። ጋርቤጅ ሹተር፣ መሮጫ ትራክ ያላቸው ስፔሻሊ አዋሪው ሳይት ላይ መሮጫ ትራክ ሁላለው። ሁሉም አሚኒቲ የሚባሉት ነገሮች የተሟላለት ነው። አስፈላጊ ነው ተብሎ በጣም አሪፍ። እስቲ አሁን ደግሞ የዋጋና ያከፋፈልን ሂደት እናንሳ። በጣም አሪፍ። ዋጋ ስናነሳ ቅድም እንደተናገርኩት ምንም አይነት የዋጋ ማስተካከያ የሌለበት ፊክስድ የሚባለውን ፕራይስ ነው የምንጠቀመው። ደንበኛው እንደሚመርጠው ሳይት የሆነና አከፋፈላቸው አዋሪና አሁን ለቡልጋሪያ ላይ ከሆነ 20% ጀምሮ ቅድመ ክፍያ መክፈል ይችላሉ። እንደሚከፍሉት ደግሞ ፔመንት ስኬጁል ደግሞ አይተን ከ15% እስከ 30% እውነተኛ የሆነ ቅናሽ እናደርግላቸዋለን ማለት ነው። ቀሪውን በተቀመጠላቸው ስኬጁል መሰረት ረጋ ብለው 5%፣ 10%፣ 5% እያደረጉ ቀጥ ያሉትን ፔመንቶች በደንብ ቀለል አድርገናቸዋል። ክፍያዎችም ደግሞ ኮንስትራክሽን ፕሮግረሱን እያዩ ነው ደንበኛ የሚከፍለው። ለተገነባለት ኮንስትራክሽን ፕሮግረስ ነው እንጂ ከዛ ውጭ ምንም አይነት ክፍያ ስለማይከፍል ፕሮግረሱን እኛ በኢኒሻል ኮስታችን በራሳችን እየሰራ ነው። ልክ ደንበኛው እዚህ 3ኛ ፍሎር ደርሷል፣ ቀጣይ ክፍያ ደርሷል ነው የምንለው። 4ኛ ፍሎር ደርሷል ወይ 6ኛ ፍሎር ደርሷል ስንል ቀጣይ 6ኛ ፍሎር የደረሰውን ሂዶ ደንበኛው አይቶ ወይ ደግሞ ውጭ ያሉ ሰዎች ከሆኑ በዋትሳፕ በቴሌግራም ግሩፖቻችን እያዩ ለደረሰበት ፕሮግረስ ነው የሚከፍሉት። እና ቤቶቹ ላይ እነዚህ ይመስላሉ። ምናልባት ደግሞ ሱቆቹ ላይ ቀደም እንደተናገርኩት ከ500 ሺህ ብር ጀምሮ ቅድመ ክፍያ አለ። ገላን የምንለው ሳይታችን ላይ እዚህኛው ቡልጋሪያ ላይ ደግሞ እነዚህ አይነት አማራጮች አሉ። ከቅድመ ክፍያ ከፍለው ቀሪውን ደግሞ በ2 ዓመት ጊዜ ውስጥ ከፍለው የሚያጠናቅቁበት ፔመንት ስኬጁል አዘጋጅተንላቸዋል። በጣም አሪፍ። ስለዚህ ቤቶቻችሁን በምን ያህል ጊዜ ነው ማለት ነው የምታስረክቡት አጠናቃችሁ? ቤቶቻችንን ስናያቸው አሁን ላይ ያሉን ሳይቶች እንደ አጠቃላይ ካየናቸው ከ8 ወር እስከ 3 ዓመት ባለው ኢንተርቫል ነው እንደመረጡት ሳይት ይሆንና አያት ላይም ሳይት አለን ኦልሬዲ ስትራክቸሩን ጨርሰን እሱም ከ8 ወር እስከ 10 ወር ባለው ጊዜ ውስጥ እናስረክባለን። እንዲሁም ጋርመንት ጋር ያለውን ሳይት እንደዚህ በተመሳሳይ ሁኔታ አዳዲሶቹን ሳይት ደግሞ ከ3 ዓመት ላይ በ3 ዓመት ጊዜ ውስጥ እናስረክባለን። አሁን ብዙ ጊዜ ቤት ሲገዛ ሰዎች የሚሰጉት ባሉበት ሰዓት አያስረክቡም ብለው ነው እና እናንተ ባላችሁ ሰዓት ባታስረክቡ ምንድን ነው ቅጣታችሁ? ልክ ነው። እስካሁን ድረስ በመጣንበት አመጣጥ ምንም ያላስረከብነው ሳይት የለም። ግን አሁን ሁሌ መካተት ያለባቸው ነገሮች የአልሚውን ግዴታ መግባት ስላለባቸው እኛ ባናስረክብ ምን አይነት ቅጣቶች አሉ የሚሉትን ልንገርሽ። የመጀመሪያው ቅጣት ላሳለፍንበት ለእያንዳንዱ ቀን የሚወልድ 0.01% ከጠቅላላ ክፍያው ላይ እንከፍላለን። ይሄ የመጀመሪያው ስቴት ቅጣት ነው። ሁለተኛው ቅጣት ደግሞ ከጠቅላላ ክፍያው ላይ ደግሞ 20% መቀጫ እንጨምራለን። እነዚህም ሁለት ቅጣቶች አስቀምጠን ለእኛም 20% እናደርጋለን። ለእኛም ኮንፈርት እንዲነሳን ቶሎ ገምተን ማጠናቀቅ ስላለብን በሰዓቱም ውላችንም እኛን የሚያስረናል ማለት ነው። እናንተ ጋር ለሚመጣ ደንበኛ ዝቅተኛ የምትለው ፕራይስ ምን ያህል ነው? አሁን እኛ ጋር ለሚመጣ ደንበኛ ባለ አንድ መኝታ ቢፈልጉ በሙሉ በጠቅላላ ክፍያ ወደ 5,500,000 ብር አካባቢ ሆነ። 5,500,000 ከተማ ቡልጋሪያ ወይም ደግሞ አፍሪካ ህብረት ሳይት ላይ ይችላል ማለት ነው። በዚህም ማግኘት ይችላል። ስለዚህ ጥሩ ነው እንግዲህ ለሚፈልጉ ሰዎች ዲስካውንቶቻችን በደንብ ተለቅ ያሉ ዲስካውንቶች ናቸው። ዲስካውንት ከተደረገ ጋር በደንብ ይደረግ ብለን ደንበኛም በደንብ ሳትስፋይ የሚሆንበት ዲስካውንቶች ስለሆኑ ዲስካውንቶች በመጠቀም ደግሞ የተለያዩ ዲስካውንቱን አልፈልግም ሱቅ ሊሰጠኝ የሚል ደንበኛ ደግሞ ሱቆችንም መስጠት እንችላለን። በጣም አሪፍ። እስካሁን ከሰራችሁት እኔም ቤተሰቦቼም አንድ ሳይት ብናይ ደስ ይለናል እና ይቻላል?
ይቻላል ማየት እንችላለን በደንብ ማየት እንችላለን የዛሬ 1 አመት ከ4 ወር አካባቢ ጀምረን ሳይት አለ ያን ሳይት ሄደን በአካል ማየት ስለምንችል እዛ ላይ ሰው አሳይን እናደርግና ኢንጂነር መኳንንት አለ ያለውን ደም ሁኔታ ደግሞ ያሳያቸዋል የግንባታውን ጥራት በምን ያክል መንገድ እንደሰራ ነው ፕሮግረስ እያደረገ ያለ ሳይት ነው ሙሉ ስትራክቸሩን እየጨረስነው ሳይት ነው እሱን ማየት እንችላለን እሺ ደስ ይለኛል ካንተ ጋር ግን ቴንክ ዩ በጣም አመሰግናለሁ እሺ ሰላም እንዴት ነሽ መልካም መኳንንት እባላለሁ እሺ የቴምርት የሽያጭ አማካሪ ነኝ አሁን የምንገኘው ቴምርት እየገነባቸው ከሚገኙ ሳይቶች መካከል አንዱ የሆነውና ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ነው እንደምትመለከቱ G+21 ፍሎር ነው የሚኖረው ይህን ሳይት ለመገንባት እንግዲህ የወሰደብን ጊዜ ኦልሬዲ 1 አመት ከ4 ወር ብቻ ነው 1 አመት ከ4 ወር አዎ 1 አመት ከ4 ወር ብቻ የወሰደብን ጊዜ ነው አሁን ኦልሬዲ ወደ 90% ገንብተን ጨርሰናል እሺ እንደምትመለከቱ የልጆች ኳስ መጫወቻ አለው እንደገና ኤሌክትሪክ ቻርጅ ማድረጊያ ቦታዎች ግራውንድ ላይ ያለው ቤዝመንቶች አሉት ታንዶን ጄኔሬተር አለው በጣም ደስ የሚል ቦታ ነው በዚህ መልክ ነው እንግዲህኛ ቴምሮች በፍጥነት የገነባን የምንገኘው ሌሎች ሳይቶቻችንን በጋርመንት በአያት በአዋሬ በፒያሳ በተመሳሳይ መልኩ በዚህኛው ስታንዳርድ ነው እንግዲህ በፍጥነት የገነባን የምንገኘው ያው የግንባታ ችግር የለብንም ብዙ ጊዜ በፍጥነት ነው የምንገነባው እንደውም አንዳንድ ከስተመሮች ያው በጣም እየፈጠናቸው ነው አይነት ኮሜንት ነው የሚሰጡና እሺ ደስ ይላል ከዚህ ላይ አሁን ኦልሬዲ በ2 ወር ነው ሽጠን ጨርሰ ነው ኦልሬዲ ነን ለማስረከብ ተጠናቋል ይሄ ማለት ነው አዎ ተጠናቆ ሽጠን ጨርሰን አሁን ለማስረከብ በቃ ውስን ቀናቶች ብቻ ናቸው የሚቀሩ ማለት ነው ይሄንን ጨርሰናል ሌሎች ሳይቶች ላይ አሁን ሽያጭ እየሸጥ ነው የምንገኘው ያው ከስተመሮቻችን ይሄንን ያዩ ያው በጣም ደስ ይላቸዋል አሁን ሌላ ሳይት ላይ ያሉትንም ደግሞ መጥተው በፍጥነት መግዛት ይችላሉ ማለት ነው የሳይት ችግር ወይም ደግሞ የግንባታ ችግር መዘግየት ምንም አይታይብንም ያው የዋጋ ኢንፍሌሽንም ስለሌለኛ ሪቴል ላይ ደስ የሚል ነው ቴምር ሲል ስለዚህ አሁን ይሄን በምን ያህል ጊዜ አጠናቃችሁ ታስረክባላችሁ አሁን ይሄን ኦልሬዲ ከ8 ወር እስከ 1 አመት ባለው ሙሉ ለሙሉ ሰዎች ገብተው እየኖሩበታል ማለት ነው ኦልሬዲ አሁን የፊኒሺንግ ስራ ብቻ ነው የሚቀረው 90% ገንብተናል ፓርቲሽኖችንና ልስንም ጨርሰናል አሁን የሚቀረን ያው የውስጥ ለውስጥ ስራዎች ኢንተሪየር ዲዛይን እና ጂፕሰም ቦርድ እነሱን በር መግጠም ብቻ ነው የሚቀርና ያው በቅርብ እናስረክባለን በጣም አሪፍ እንግዲህ ዲስካውንቱን ተጠቅሞ ቤተሰብ መሆን ይችላሉ ማለት ነው በሌላኛው ሳይት ሌሎች ሳይቶች ላይ በተመሳሳይ መልኩ እንደዚህ በ1 አመት በ2 አመት የምናስረክባቸው ሳይቶች ይኖሩናል ማለት ነው በአያት በጋርመንት በተለያዩ ሎኬሽን ነው እኛ ያለን ሁሉም አዲስ አበባ ውስጥ የትኛውም ሎኬሽን ላይ እንገነባለን ለየት የሚያደርገን ከሌሎች ሴቶችም እሱ ነው ጋርመንት አለን እንዲሁም ቡልጋሪያ ፒያሳ ሊሴ ገብረ ማርያም ፊት ለፊት አለን ሱቆችም እንዲሁም በተመሳሳይ ገላን ኮንዶሚኒየም አጠገብ ፒያሳ አድዋ 00 ጋር ሱቆችም አሉ ፕሮግረሳቸውን ስንመለከትም በተመሳሳይ 90% ይደርሳለን እንዲሁም ደግሞ አሁንም እየገነባናቸው ያሉ ማለት ነውና አከፋፈላቸውን ስንመለከትም ያው በፊት ኤልያስ እንደገለጸው ሙሉ ፐርሰንት ለሚከፍል ከስተመሮቻችን እስከ 35% ቅናሽ እናደርጋለን ቀስሮ እየሰራ ለሚከፍል ደግሞ በ10% በ20% እንደ ሳይቱ የተለያየ አከፋፈል ይኖረዋል ማለት ነው ምንም አይነት ኢንፍሌሽን ስለሌለ ያው ቴምሮች ያው ከሌላው የሚለየን ይሄ በጣም አሪፍ ስለዚህ እናንተ ማግኘት የሚፈልጉ ሰዎች በምን ያገኟቸዋል መልካም አሁን እኛን ከስተመሮቻችን የሚያገኙበት መንገድ ያው ብዙ መንገዶች ይኖራሉ ቀጥታ በስልክ ቁጥራችን በመደወል በዋትስአፕ በቴሌግራም በተለያዩ ኮንታክቶች በቲክቶክም ላይ ቢሆን ማግኘት ይችላሉ ማለት ነው ታች ባለው ስልክ ቁጥር ላይ ባስቀመጥነው ስልክ ቢደውሉ ቀጥታ ሙሉ ኢንፎርሜሽን መስጠት እንችላለን ለበለጠ መረጃ ደግሞ ዋና ቢሮአችንም ድረስ መጥተው ያለው መረጃ ማግኘት ይችላሉ ሳይቶቻችንን መጎብኘት ይችላሉ ማለት ነው እናመሰግናለን እኔም አመሰግናለሁ እሺ ዛሬ እንግዲህ ቤተሰቦቻችን ቴምር ስቴት ተገኝተን ለባለ ያወጣውን ዲስካውንት ተመልክተናል በተለይ ቤት የምትፈልጉ ሰዎች የቴምር ስቴት ቤተሰብ መሆን ትችላላችሁ ለዛሬ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን ቻው